ያው እንግዲህ አዶናይ እየሸኘነው ነው እዚህ ጋር ቃያሽ ዋው ኮንግራ የነው የምትወስደኝ ዲነን ወንድሜ ትልቁ ጨብስ ቤት አርሰናል ዋንጫ ማሸነፉን ልንገር ብዬ ነው። ቆጮ በልተ ቆጮ የምታራጉራጌ ነው። ሰላም ዛሬም በድጋሚ ቪዲዮ ተመልሰናል። ፈታ ዘና የሚያደርጉ ቪዲዮዎችን ወደ እናንተ ይዘንላችሁ መጥተናል። ከናንተ የሚጠበቀው ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ እንዲሁም ለዚህ ዩቲዩብ ቻናል ለመጀመሪያ ጊዜ የምትደርሱ ከሆነ ሰብስክራይብ እያደረጋችሁ ቤተሰብ መቀላቀል ይቻላል። ቪዲዮ ሲለቅ እንዲደርሳችሁ የደወል ምልክቱን መጫን እንዳይረሳ። ይመቻችሁ። ወደ ቪዲዮ Guys, it is time to begin our biggest video ever. For the next several days, I will be traveling to a country with acid lakes, neon sulfur pools, churches carved into cliffs, and active volcanoes that have been boiling for 120 years straight. A country that has never fully been colonized and is home to 70% of all mountains in Africa. A country that has one of the highest concentration of Arsenal fans in the world. Right when Arsenal is about to make history. It's the place where humanity is believed to have originated and coffee was discovered. So they even have a city that is kept and fed wild hyenas attack-free for almost 200 years. And I could go on and on, but instead of telling you, I'm gonna show you. And there's only one man that can show me around. Let's go, bro. Let's go. Wow, congrats. ማለትም በቃ በቅርቡ መምጣት አይቀርም ማለት ነው። እንጠብቀሃለን። ያው እንግዲህ አዶናይን እየሸኘነው ነው እዚህ ጋር ቃያሽገን ይካቸው እንዳመቻቹ ነው። ሌላም ፔጅ አብሮ ሊመጣ ነው መሰል ይሄን ከለቀቀ በኋላ ለማንኛውም እና ኢትዮጵያውያን በደንብ ተቀበሏቸው። በጣም ይሄ ጥሩ አጋጣሚ ነው። ምክንያቱም ይሄ ማለት ለዓለም ስለ ኢትዮጵያ የሚደርስ ነገር ነው። ስለዚህ በደንብ አሪፍ አድርጋችሁ ተቀበሏቸው። እንዲሁም ደግሞ በደንብ ተንከባከቧቸው። ኢትዮጵያ ሊመጣ ነው። በተለይ የኢትዮጵያ ቱሪዝም ዛሬ ይገባል ማለት ነው። ስራ እዚህ ላይ ቢሰራ ብዬ እመክራለሁ። ለማንኛውም ይመቻችሁ። ዋው አዶናይ ለዚህ ጋር ታሪክ እየሰራልን ነው ማለት ሌላም ፔጅን እንደወሩ አልቀረም ይዞልን እየመጣ ነው። ሌላም ፔጅ what kind of vibe are you expecting from Ethiopia? From what I've been hearing, there's one word: chaos. People, crowds, excitement, fun, partying, energy. Oh wow. That's what I'm hoping. I'll see you there soon. Let's go. አረ ሌላም ፔጅ ፓሽን ማም ያስፈልግሻል። እንደዚህ ጠብቀሽ ካያችሁ በፈለግሽበት መንገድ የራስሽ መንገድ አውጪ። ሰው ካየሽ ሁሌ አስብ መጨረሻሽ ማለት በደንብ አድርገሽ ጠንክረሽ መስራት እንበረታለን። እኛም እየጠነከርን ነው። የነው የምትወስደኝ ዲነን ወንድሜ ትልቁ ጨብስ ወረድሌ ኩኩሻ ትልቁ ጨብስ ቤት ብሏል። እናሪ እንዳሰማ ኩኩሻ አርሰናል ዋንጫ ማሸነፉን ልንገር ብዬ ነው። ቆጮ በልተ ቆጮ የምታራጉራጌ ነው። ቆጮ በልተ ቆጮ የምታራ ታታልላለህ የብርሃን ነጋቂ ታጣቢ አረ ሞታ መጥቶበታል። ዘይት ማይግን ማፍራታችን በጣም ያሳፍራል። እኔ አሁን ወረድ ማይሙ ነው እንዳይመስል ግናለው ያው ስፖርተኛ ስለሆንኩኝ በስፖርት የተወሰነ ካተካተዋለሁ። ምን አይነት ቅጣት ልትቀጣው? 30 ኩሸት ጣራ ይሰራል ሰውነቱ የሚያክለው አላያችሁትም? ቀድሞ የለቀዛው ይቀጣል። ናኩሻፕ ሊሰራ ነው።
አይቀድምም። እሺ ምን አባቱ ጋር ሊወዳደር ነው? ፊዚካሉ የሚያክለው ይስቲ ሰውነ ታሬ 500 የሚመታላል። Nice. Yeah. 5, 6, 7, go. 3, 4, 5, 6, 7. አረፋ ዘርዬ ይችላል እየመቶ ነው የምሻ 11, 12, 13, 14, 15, 16, 17, 18, 10 ገና በ10 ኩሻፕ ደከም ማለት አዘርዬ 30 አይመጣም። ቢያንስ 21 ወይ 25 ይመጣል። 25 ራሱ እንጃ 23 ነግሬያቸዋለሁ እኮ አልፍም። ይመቻችሁ። ይችላል። ያው በ30 ኩሻፕ ምናምን እንደዚህ ማለታቸው አሪፍ ጥሩ ነው። ሴት ነው የምትወደው ሲንግል መጠጣት? ኧረ እኔ ባቡጂ ነው አይመስልም ደስ ይተረጉም ምናምን ያቺ ወይ ስም በጎች አሉ። ባቡጂ ነው ትዝ ያስባለኛው። ምንም በግ የለህም? ኧረ ኩክሻ ብሶባታል። ሰሞኑን ሃንግሳሪ ሌባ ምናምን በዝቷል እኛ ሰፈርና ዛሬ ለምን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እንወስድባቸውን ብዬ አስቤ ነው። እንሂድ። አሁን ሌቦቹ ወደሚቀመጡበት ቦታ እየሄድኩኝ ነው። ቆይ ላሳያችሁ። ይኸውላችሁ ብዙ ጊዜ እዚህ ጋር የሚቀመጡት ጀርባ ሁኜ እጠብቃቸዋለሁ ማለት ነው። ኧረ ስለዚህ አሁን ቦታችንን ይዘናል። እስኪመጡ ድረስ እንጠብቃለን። ምን ይርክ ሊትራሊ አንድ 30 ደቂቃ አልፎናል። አይ ቲንክ ቦታ ቀይረን ብንሞክር ይሻላል መሰለኝ። ኧረ ስለዚህ አይ ቲንክ ቪዲዮ ዛሬ የሚሆን አይነት አይመስለኝም። ነገ ደግሞ ተመልሰን መጣን እንደ አዲስ እንደግማለን ማለት ነው። ዝም ብሎ ጫካ ለጫካ እየዞርክ ሌባ ፍለጋ ያንተ ደግሞ ባሰ በጣም አምስት ተሰብሰቡ እባካችሁ። አንድ ነገር አለኝ። ወይኔ ወጥተዋል የሉም እኮ በና እኛ ለሁለታችን አንዴ ዘፈኑን ዝጉልኝ እባካችሁ። አይ ግሪን ስክሪን ነው። አዎ ግሪን ስክሪን ነው። ግሪን ስክሪን ነው። ቁጭ አድርገውና ነካው ሄደ። ግሪን ስክሪን ነው አይደለ? እኔ ወንድም ግሪን ስክሪን ነው። ከምኑ ልጀምር ነው ያላበል? እስቲ ስማኝ፣ ከምኑ ከዚህ ልጀምር? ምረጡ። እሺ በእናንተ ምረጡ። ላምበርጊኒ ናታ። ይሄ ፌራሪ። ከየቱ ልጀምር? ንገሩ። ፌራሪ አሁን ከቤት ሰው የያዘ ያሳየባ ያሳየ። ኧረ ከፈተው ግሪን ስክሪን ያልከው ልጅ ኧረ ነው እንዳደመጥጣት ወይ አይሹ መሩና ሳየን ማርሹ ምን አናሰይ አይሹ አሁን ላሹፍ አነሳሱን ላሹፍ። ፕሊዝ ማይ ብራዘር እዚህ ፈረጃ አለ የሚይዝልኝ ለዛ ነው ሳስነሳው መኪናው። ነፍሴ ሰፋሪ ውስጥ ወንድሜ አይታይም። መሪው ተቆርጧል እኛ ጋር። አይ አይደለም ወደዛ ወደ ጀርባውኝ አየሹ በኢየሱስ አንተ እውነትን ገብቶ እየነደ ነው። ምን ግን እንዴት ብላች አለች እቺ ፌራሪ? በልጅነታችን እኮ እንደዚህ ዘንት ዘይደም ስንጮትበት ኧረ አይደለም እንሽከራለም ነበር። ከዛኛ ዝብላክ ግርግዳ ጋር እሺ አየሹ እንዴት ሞኖ ነው በሪሞት የምትሰራው እንትና ኮንትሮል ምናምን ታረጋታለህ። ራስ እንድትቆም ራሷ እንድትተርማ የምትደረግ አዲሱ ሞዴል ነገር ናት። ሞኖ ነው የሚያመልጥ መስሎት ነው። አላላሽ ጭራሽ የሚገፉት ነው ደግሞ ያቆመባቸው። ታኮም ደግሞ ከሄዶም አላነሳ ጥሏቸው ሳብ ሬስ ደግሞ የተረገመ ነው። እንደምን አደራሉ። አሁን እንግዲህ ሻንጣችን ይዘን የወጣን ነው። ወደ ሌላ ሆቴል እየሄድን ነው። አንድ ቀን ብቻ ነው የሚቀረኝ ለንደን።
ከዛ በኋላ ነገ ፍላይት አለን ወደ ኢትዮጵያ እንመለሳለን ማለት ነው። እንዴት ናችሁ? ኢትዮጵያ ፍላይት ዛሬ ይገባል። ይሄን ቪዲዮ ዛሬ የምትየው ከሆነ ዛሬ አዶና ይገባል። በዛ አጋጣሚ ቪዲዮ ላይ ካላጋራችሁ ላይክ፣ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆነ ሰብስክራይብ ያደርጋችሁ ልስ መቀላቀል እንዳይረሳ። አርሰናል ቨርሰስ ክሪስታል ፓላስ እና ዋንጫ እንደምናነሳ እርግጠኛ ነኝ። እንግዲህ በጣም ደስ ብሎኛል። እንዴት አያችሁት? አለባበሴ ዛሬ ባህላችን ይዘን ኩርኩን አረ የኛ ባህል አይደለም ገኛለን አሳው ቪዲዮ ቤቢ ባህላችን አይደለም። ይልስ የሳውዝ አፍሪካ ምናምን ነገር ነው እንደዛ አይነት አለባበስ አይታችሁት ከሆነ እነሱ ናቸው እንደዛ አይነት ነገር የሚለብሱ። ሰላም ጋይስ ከዲላን ፔጅ ጋር ማለት ነው። የሚገርም ቀረጻ ስላለን አሁን የጉድ ቢለብሱት አለ አይደል ጥቋቆሮቹ ምናምን እንደዛ ለብሰን እኔም እኮ የጥቋቆሮቹ ነው እሱ አለስ ወደዚህ እንቀይራለን ማለት ነው። አሁን መጀመሪያ የላይኛው ነው የምናደርገው። ጃኬቱ ምንድነው የሚባለው? ስሙ ረሳሁት በእናታችሁ። ፍሊስ ነው ቴክ ናይን ነው ናይክ ምናምን የናይክ መርች ነው። ግን ኤኒዌይስ የሜክሲኮ ፕሬዚደንት ሲታሰር ዶናልድ ትራምፕ ይሄን አልብሶ ነው የወሰደውና በጣም ትሬንድ እያደረገ ነበር እስካሁን። አሁን ይሄ ለብሰዋለሁ እንደዚህ አሳ ጃኬት እኮ የማፊያ ነገር አመስ ልብስ እንትን አይልም አርጓ ያቅምና ግን ለቪዲዮ ሲል በቃ ያደርገዋል። እሱ የራሱ ቪዲዮ ስለሆነ ቲክቶክ ይሄኛው እንደዚህ ነው አደጋለን እንደዚህ። ከዛ ማስክ ምን እናደርግ ይሆናል እንደዚህ ጥቁር ማስክ እና የእንትና ማን ነበር ስሙ ጠፈኝ የዘፋኝ ጋይስ ጨርሰናል። እንደዚህ ብለን ነው የምንወጣ ማለት ነው። ዋው አምሮብሻል 10 ከ10 ክላስ ጨቦ የምትይዝ ነው የመሰልክ አዶኔ። እንዴት ናችልኝ? እንዴት አደራችሁ? እንግዲህ ወንድማችን እያያችሁት ነው። ቲክቶክ እንግዲህ የሱ ፎር ዩ ፔጅ ነው እየሆነልኝ ያለው። በቃ የሱ ነው የምፈልገው፣ የሱ ነው ስኮር ማድረግ የምፈልገው እና ሆፕፉሊ በጣም ነው ደስ የሚለው። ሂዝ ኮንተንት ላይክ እያሳካ ነው ህይወት ላይ በቃ የጫፍ ስኬት ያሳየው ወንድሜ ሁሉ እሱ ጸሎቴ ነው እና የታላችሁ አንግም ብራስ ተኝተህ ወንድሜ ይላል። ምን ነው ቂጥ ያንቀመሩኛል ከዛ እንደው ምን ነው ቂጥ ያንቀመሩኛል ካንተ የቅማል ሻጭ አክስቱ ልጅ በጣም እንደው አመስክስ አንተ የመጋረጃ ሻጭ ልጅ። የአዲስ አበባ ልጅ ዴት ከምታደርግና የክፍለ ሀገር ልጅ የአዲስ አበባ ልጅ። ለምን የአዲስ አበባ ልጅ መረጥ? ሙድ ይገባቸዋል። ክፍለ ሀገር ነው። ለምን የክፍለ ሀገር ያልከው? የነሱ አሪፍ ጡታቸው ረድ ሰው ማፈራ አቁሟል። ለምን የክፍለ ሀገር ልጅ ያልከው? በቃ ናቹራል ሴቶች ስለሆነ። ናቹራል ሴቶች የአዲስ አበባ ሴቶች ናቹራል ሴቶች አይደሉ? አይ እንደዛ ያልኩ አይደለም። ሌላ ከናቹራል ውጪ የሆነ ሀሳብ ይላችሁ በቃ ማስመሰል። የክፍለ ሀገር ልጅ ማለት ለምን የክፍለ ሀገር ልጅ? 100% የምነግርህ ሃይማኖታቸውም ክርስቲያን ሙስሊም ቢሆኑ ለቃላቸው ታማኝ ነው በሙሉ ማለት ነው። የአዲስ አበባ ሴቶች ጫላ ከሌላቸው ነው የሚል ለምን? ምክንያቱም የክፍለ ሀገር ልጅ በጣም የከተማ ልጅ ግን ብዙ ወጭ ነው። አሁን ኑሮ ብዱር ሰው ሁላ መሮታል። በዛ አጋጣሚ ሴቶች እያያችሁት ከሆነ ቪዲዮ ምን ያክል ብታስመርሯቸው ሁሉም የወረዳ ምና የገጠር ልጅ ነው የምትመቸኝ። ለትዳር የምትፈልገው የክፍለ ሀገር ልጅ ለትዳርም አራት ቅቅል እንትን ምናምን ብላ ጉርስ ሲሰራ ለሌላ ነገር ደግሞ የአዲስ አበባ ሴቶች ለሌላ ነገር ለአዲስ አበባ ልጅ ይሄን ፊልም ልሰራ 14 አመት ነው የፈጀብኝ እና እናንተ ናችሁ በእናንተ ጥረት ነው። ቀልድ ነው ረፉ ግን እንደዛ አታደርጉ። ልጁ ለፍቶበታል። ወደ 4 አመት ነው ሜቢ 4 አመት ይመስለኛል። ወደ ስንት ነው 7 ሚሊዮን ብር ነው የወጣበት ነው ታዲያ። አራቱ አትቀልዱበት። የዛሬ ቆይታችን ይሄን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ቀጣይ ምን አይነት ቪዲዮ ልስራ እናንተ የምትወዱትን አይነት ንገሩኝ፣ እኔ እሰራላችኋለሁ። እኔ ችግር የለብኝም። ይመቻችሁ። ሰብስክራይብ አድርጉ።